እቺ ታዳጊ ሁለት ኩሏን ሰው ፌል ተደርጓል። ጋይስ ውድ የቲክቶክ ፋሚሊዎች የኢትዮጵያ ህዝቦች እርዱኝ በቃ ሞተች እኮ ጀማው። እንኳን ደስ አለን፣ እንኳን ደስ አለን፣ እንኳን ደስ አለን፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ይህች ልጅ ገደልናት። እንኳን ደስ አላችሁ። እንደምታዩን በጣም አሆደም አባል መኖርም ከዛሬ በኋላ አልችልም። ሰዎች በነገራችን ላይ መልእክታችንን የሚተረጉሙት መጀመሪያ ራሳችንን ኤክስፕሌን ባደረግንበት መልኩ ነው እና ምን ታምራለች፣ ቆንጆ ነች። ይህ ንግግር የበርካቶችን ልብ ነክቷል። ወንድ ልጅ አይጠም የሚባለው ታዲያ ለዚህም ነው። ይህንን ህፃን ለአንድ አመት ላስተምረው ፈልጋለሁ። ምንም ነገር ሳይኖራችሁ ልጅ የምትወልዱ ሰዎች ይህንን ቪዲዮ በደንብ ይዩት። ሰላም ጤና ይስጥልኝ ውድ የድምቀት ቱር ቤተሰቦች፣ በመግቢያው ላይ እንደተመለከታችሁት በእነዚህ ዋና ዋና ርዕሰ ጉዳዮች ዙሪያ ቆይታ የምናደርግ ይሆናል። ስለዚህ ቪዲዮውን ላይክ በማድረግና ለቻናሉ አዲስ ከሆናችሁ ደግሞ አዳዲስና ወቅታዊ መረጃዎች እንዲደርሷችሁ ሳብስክራይብ ማድረጋችሁን እንዳትረሱ እያልን ቀጥታ ወደ ቪዲዮ እናልፋለን። እቺ ታዳጊ ሁለት ኩሏን ሰው ፌል ተደርጓል። ጋይስ ውድ የቲክቶክ ፋሚሊዎች የኢትዮጵያ ህዝቦች እርዱኝ በቃ ሞተች እኮ ጀማው። እንኳን ደስ አለን፣ እንኳን ደስ አለን፣ እንኳን ደስ አለን፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን። ታማለች አለ፣ አሟታል፣ እንርዳት እናግዛት አለ። ቋንቋ አይችልም፣ አማርኛ አይችልም፣ ግን ከጎኑ የተቸገረ ሰው ጎረቤት ወይ ጓደኛውን ማገዝ ግን እንደሚችል ልቡ አመነ። ማህበራዊ ሚዲያ ላይ ይዞ መጣ። ምናልባት ማህበራዊ ሚዲያ ላይ እንዳሉት ቃላትን አሳምሮ መናገር አይችልም፣ ቃላትን አሳምሮ መግለጽ አይችልም። ያስቃል፣ ግን ታማለች። ያስቃል። ልትሞት ነው እርዱኝ፣ ከናንተ ውጪ አማራጭ የለኝም አለ። ያስቃል። መሳቅ በሱ በኩል ሲሆን ልንገባ ነው አላችሁ። ብዙ አወራችሁ፣ ግን ትላንት ሞተች። የሳቅን ገደልን አይደል? በህመም እንዴት ይሳቃል? በስቃይ እንዴት እንደሚሳቅ አላውቅም። እኛ ሀገር ይሳቃል፣ በደንብ ይሳቃል። በጣም የሚያሾፉ በጣም ብዙ ሺህ ኮሜንቶችን አየሁ። ጳውሎስ እንዳታጠፋው ይህንን ቪዲዮ ለታምር ይቀመጥልን፣ ምን አይነት ህዝቦች እንደሆንን። ከዛ በጣም የሆነ የጻድቃን ሀገር ምናምን ክርስቶስን የሚወድ ሀገር ምናምን እንደሆንን ዓለም እንዲያቅልንም እንፈልጋለን። እኛ ይሄ እዚህ የጳውሎስ ኮመንት ውስጥ ያለን ሰዎች ነን። እኛ ባይዞ ኢትዮጵያውያን ማለት ይሄ ኮመንት ውስጥ ያለን ሰዎች ነን። በወዳጆቻችን በወገኖቻችን ህመም የምንስቅ ህዝቦች ነን። ህመማቸውን የሚገልጹበት መንገድ ስላላማረ ብቻ መርዳት ማንችል ህዝቦች ነን። እኛ ይቀመጥልን፣ ለታሪክ ይቀመጥልን። እግዚአብሔር ነፍስሽን በአጸደ ገነት ያኑረው። የኔ እህት እሺ፣ ይህች ልጅ ገደልናት። እንኳን ደስ አላችሁ። እንደምታዩን በጣም አሆደም አባል መኖርም ከዛሬ በኋላ አልችልም። ትምህርት መማር አለብኝ። ለዚህ ልጅ የህክምና ጥሪ ሲደረግ ብዙዎቻችሁን ኮሜንቶቻችሁን እያስተዋልኩት ነበር። አንዳንዶቻችሁ በቋንቋቸው በሁኔታቸው ስትስቁ ነበር። ያለባቸውን መከራና ችግር ረስታችሁ ማለት ነው። አሁን ደግሞ ነገሮች ተቀይረው ሞተች ሲባል በጣም ብዙ ሰዎች ለቅሷችሁን፣ ሀዘናችሁን ኮሜንት ላይ ቪዲዮ ላይ እያየው ነው። ቤተሰቦቿ ወይ የሚያውቋት ሰዎች ከደረሰባቸው ችግርና ከህመሟ በላይ የእኛ ማላገጥና ማፌዝ እንዴት ሊያማቸው እንደሚችል ሳስበው ግን በጣም ለነሱ ህመም ይሆንባቸዋል። ጳውሎስ እሷን ለማሳከም በሚችለው መንገድ ሰው ሊገባው በሚገባው መንገድ ሁሉ ሲጥር አይቼው ነበረ። አንዳንዶቻችን ሪፖስት እያደረግን፣ አንዳንዶቻችን ማድረግ ያለብንን ለማድረግ እየሞከርን ነበር። አንዳንዶቻችን ደግሞ እያሾፍን ምንም ክፉና ደግ መለየት ማችል አንዲትን ህፃን በህመሟ እየተሳለቅን ገድለናታል። ራሳችን አንቀን ከመግደል አላስተናንሰው። እያፌዝን ብዙ ምንሸኛቸው ሰዎች አሉ። እየሳቅንባቸው ብዙ ህመማቸው ላይ ቁስል የምንሰድባቸው ሰዎች አሉ። ይብላኝ ለኛ ተራችን ለምንጠብቅ። በእውነቱ የሰማነው መረጃ እጅግ በጣም ልብ የሚሰብር አሳዛኝ ዜና ነው። ልጅቷ ሁለቱም ኩላሊቶቿ ፌል አድርገውባት እንግዲህ ጳውሎስ የሚባለው ልጅቷን ለማሳከም ወደ ማህበራዊ ሚዲያ መጥቶ በሚችለው ቋንቋና በሚችለው አገላለጽ አቅሙ በፈቀደ እንግዲህ ለማህበራዊ ሚዲያ ተመልካቾች የእርዱኝ ጥያቄ አቀረበ። ነገር ግን አብዛኞቹ ከመርዳት ይልቅ መሳቂያ መሳለቂያ ሲያደርጉ
እንደነበር በተሰጠው ኮሜንት መመልከት ችለናል። እንግዲህ ሰው ሲሳደብ የሰው ስድብ አጥንት ይሰብራል ይባላል። ይህ ደግሞ የሆነበት ምክንያት ከልጅቷ ህመም በላይ ሰው እየሰጠ ያለው እጅግ በጣም አስቀያሚ የሆነ አስተያየት የሰዎችን ልብ ይበልጥ የሚጎዳ ይመስለናል። በዚህ ምክንያት እንግዲህ ያው ሁሉም ሰው ልብ ባላለው መልኩ ለልጅቷ እንግዲህ ተገቢው የሕክምና ጉዳይ ባለመደረጉ ምክንያት ልጅቷ እንደሞተች ተነግሯል። እጅግ በጣም አሳዛኝ ነው። የማህበራዊ ሚዲያ ተጠቃሚዎች ምን አለ መርዳት ባንችል ማገዝ ባንችል እንኳን መልካም ብንመኝ መልካም ነበር። በህመም ማፌዝና መሳቅ እጅግ በጣም አይቻልም። በሞት ብቻ ነው የሚቻለው። ምክንያቱም ሁሉም ሰው ወደዚህ ወደማይቀረው ዓለም መሄዱ ስለማይቀር በህመም በሰው ልጅ ህመም በሰው ልጅ ቁስል ግን ማፌዝና ማሾፍ እጅግ በጣም ነገ በኔ አይሆንም እንደማለት ነው። ሁሉም ሰው ግን የስራውን ያጭዳል። ምን አለ እጃችንን መልካም ነገር ብንጽፍበት፣ አይናችን መልካም ነገር ብናይበት፣ ጆሮአችን አንደበታችን ደግሞ መልካሙን ነገር ቢሰማና ቢናገር መልካም ነው ብለን እናስባለን። መርዳት፣ ማገዝ፣ ጥሩ ነገር ማድረግ ባንችል እንኳን መጥፎ ነገር ከማድረግ ብንቆጠብ የሰዎችን ስሜት የማንጎዳበት ሰዎችን የማናስቀይምበት ሁኔታ ይፈጠራል ማለት ነው። ለማንኛውም ክፉም ለራስ በጎም ለራስ ነው። መልካም ነገር ብናስብ የተሻለ ይመስለናል። ውድ የድምቀት ቱር ቤተሰቦች በዚህ አሳዛኝ ሀሳብ ዙሪያ ምን ተሰማችሁ? እስኪ ሀሳብ አስተያየቶቻችሁን በኮሜንት አሳውቁን እያል ወደ ቀጣዩ መረጃ እናልፋለን። ተመልከቱ ይህን ቪዲዮ። እቺ ታዳጊ ሁለት ኩላሊቷ ፌል ተደርጓል ጋይስ። ውድ የቲክቶክ ፋሚሊዎች የኢትዮጵያ ህዝቦች እርዱኝ በቃ ሞተች እኮ ጀማው። እንኳን ደስ አለን፣ እንኳን ደስ አለን፣ እንኳን ደስ አለን፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን። ታማለች አለ፣ አሟታል፣ እንርዳት እናግዛት አለ። ቋንቋ አይችልም፣ አማርኛ አይችልም፣ ግን ከጎኑ የተቸገረ ሰው ጎረቤት ወይ ጓደኛውን ማገዝ ግን እንደሚችል ልቡ አመነ። ማህበራዊ ሚዲያ ላይ ይዞ መጣ። ምናልባት ማህበራዊ ሚዲያ ላይ እንዳሉት ቃላትን አሳምሮ መናገር አይችልም፣ ቃላትን አሳምሮ መግለጽ አይችልም። ያስቃል። ግን ታማለች፣ ያስቃል። ልትሞት ነው እርዱኝ፣ ከናንተ ውጪ አማራጭ የለኝም አለ። ያስቃል። መሳቅ በሱ በኩል ሲሆን ልንገባ ነው አላችሁ። ብዙ አወራችሁ፣ ግን ትላንት ሞተች። የሳቅን ገደልን አይደል? በህመም እንዴት ይሳቃል? በስቃይ እንዴት እንደሚሳቅ አላውቅም። እኛ ሀገር ይሳቃል፣ በደንብ ይሳቃል። በጣም የሚያሾፉ በጣም ብዙ ሺህ ኮሜንቶችን አየሁ። ጳውሎስ እንዳታጠፋው ይህንን ቪዲዮ ለታምር ይቀመጥልን፣ ምን አይነት ህዝቦች እንደሆንን። ከዛ በጣም የሆነ የጻድቃን ሀገር ምናምን ክርስቶስን የሚወድ ሀገር ምናምን እንደሆነን ዓለም እንዲያቅልንም እንፈልጋለን። እኛ ይሄ እዚህ የጳውሎስ ኮመንት ውስጥ ያለን ሰዎች ነን። እኛ በዚህ ኢትዮጵያውያን ማለት ይሄ ኮመንት ውስጥ ያለን ሰዎች ነን። በወዳጆቻችን በወገኖቻችን ህመም የምንስቅ ህዝቦች ነን። ህመማቸውን የሚገልጹበት መንገድ ስላላማረ ብቻ መርዳት ማንችል ህዝቦች ነን። እኛ ይቀመጥልን፣ ለታሪክ ይቀመጥልን። እግዚአብሔር ነፍስሽን በአጸደ ገነት። አንድ ኑቲ ዳሎል የሚላት አባባል አለ። ይሄ ማህበራዊ ሚዲያው ላይ ሰዎች እንዲረዱ ከፈለክ ችግር ቫይራል መውጣት አለበት ብሎ የሚላት ነገር አለች። እና የግዴታ ማህበራዊ ሚዲያው ላይ ለመታገዝ ችግር ቫይራል መሆን አለበት ማለት ይሄ ብቻ ሳይሆን ሰዎች በነገራችን ላይ መልእክታችንን የሚተረጉሙት መጀመሪያ ራሳችንን ኤክስፕሌን ባደረግንበት መልኩ ነው። እና ማንኛውም አይነት መልእክት ከኛ ሲመጣ መጀመሪያ እኛ ራሳችንን ኤክስፕሌን ባደረግንበት መልኩ ነው ሐሳባችንና መልእክታችንን የሚተረጉሙት። ይሄ ሌላ ተጽዕኖ ይመስለኛል። እስኪ እናንተ ደግሞ የራሳችሁን ሐሳብ ኮሜንት አድርጉልኝ። ዛኪሮ ማን ጋር ነው የምትጫወተው? ማነች? ምን ታምራለች? ቆንጆ ነች? አሁን ላይ መማር ነው ወይስ መስራት ነው የምትፈልገው? መስራት። ስራ ነው የምትፈልገው? ወላይ በል ከልብ ነው። በኋላ እንዳይቆጭክ። ይኸውልህ አሁን ዛኪሮ ትምህርት ይማር እያሉ ነው ቤተሰቦችህ እና መማር አለብክ። ለምንድን ነው መማር የሌለብክ?
እሱ እኮ ምንም ማለት ለምን ቆይ ምክንያት ትምህርት ምንድነው? እሺ ትምህርት ምንድነው? አየክ ስለማታውቅ ነው ትምህርት አታውቅም ማለት ይኸውልህ እስክሪፕቶ ደብተር ቦርሳ ዩኒፎርም ይገዛልህና ትሄዳለህ ትምህርት ቤት ነው ዩኒፎርም ለብሰክ እኮ ለምን ምክንያት ማን ነው እንደዚህ ያለ ቆሻሻ አይባልም እኔ ቆሻሻ ነኝ አይባልም እሺ ቆንጆዬ ነህ እኔ መሰል ቆንጆ መልከኛ ነው መልኩ የሚያምር ነው ድንቡሽቡሽ እንደዚህ ድንቡሽቡሽ በቃ ጎበዝ የሥራ ሰው ነው ቆንጆ እኔ ያምጣልኝ እኔ በዚህ ነው የምሄደው ለምን ምን አረኩኝ እሱ ስንት ነገር አደረገልህ ጥፍርን ሳይቀር ያቆረጠልህ ምን አደረጋስ እኔ ምን አረኩ አያ አሁን ራሱ ይቆርጥላል ጥፍር አድጓል ሳይዟል አያ ያው ሰሞኑን በማህበራዊ ሚዲያው እጅግ በጣም እየተዘዋወረና የብዙዎችን ቀልብ የሳበው ጉዳይ የህፃን ዛኪር ጉዳይ ሆኗል። ህፃን ዛኪር እኔ አላምርም ቆሻሻ ነኝ ሲል የሰጠው አስተያየት የብዙዎችን ቀልብና ትኩረት እንዲሁም ስሜት የጎዳ ጉዳይ ሆኗል። እንግዲህ ህፃን ዛኪር በድህነት ምክንያት እጅግ በጣም ውስጡ እንደተጎዳና ድህነት ከመራብ ከመጠማትና ከመበረድ አልፎ ስሜትን ምን ያክል ሊጎዳ እንደሚችል በዚህ ህፃን መመልከት ችለናል። እንግዲህ በህፃን ዛኪር ንግግር ጀርባ ምን ያክል ከባድ የህይወት ውጣ ውረድ እንዳለ በህፃኑ አንደበት መመልከት ይቻላል። ህፃኑ በዚህ እድሜው ትምህርትን ከመማር ይልቅ ስራን መስራት እንደሚመርጥ በሰጠው አስተያየት ተመልክተናል። ይህ ደግሞ የሆነበት ምክንያት ህፃኑ ከመማር ይልቅ ያለበትን ችግር መቅረፍ ብቸኛ መፍትሄ መስሎ የታየው ስራ መስራት እንደሆነ ነው መረዳት የሚቻለው። በአንድም በሌላም መንገድ ቤተሰብ በችግር በሚያልፍበት ሰዓት ህፃናቶችም የችግሩ ሰለባ ከሚሆኑት መካከል ዋነኞቹ ናቸው እና ህፃናቶች እንግዲህ ቤተሰብ በሚቸገርበት በሚራብ በሚጠማበት ሰዓት ህፃናቶች ደግሞ በህፃናት አንደበት እጅግ በጣም የሚጎዱና ስነ ልቦናዊ ጠባሳ የሚያሳርፍባቸው እንደሆነ ነው መመልከት የቻልነው። ለማንኛውም ውድ ድምቀት ቱር ቤተሰቦች በህፃን ዛኪር አስተያየት ምን ተሰማችሁ? የህፃኑ አስተያየትስ ምን መልእክት አለው? እስኪ ሀሳብ አስተያየቶቻችሁን በኮሜንት አሳውቁን እያል ቀጣዩን ቪዲዮ አብረን እንመልከት። አንተ ቆንጆ ነህ በጣም እሺ። ይህ ንግግር የበርካቶችን ልብ ነክቷል። ወንድ ልጅ አይጠም የሚባለው ታዲያ ለዚህም ነው። ይህ ታዳጊ ህፃን በዚህ በሚያምርና በተስፋ በተሞላ ፈገግታው ውስጥ ብዙ ነገሮችን የደበቀ ይመስላል። ይህ ህፃን በፈገግታ ተሞልቶ እየተጫወተ እኔ አላምርም ቆሻሻ ነኝ ሲል ሲሰማ እጅግ የብዙዎችን ልብ ነክቷል። ዛሬ በየዋህነት እኔ አላምርም ቆሻሻ ነኝ ሲል የብዙዎቻችን ልብ በሐዘን ኮርኩሮ አልፏል። ነገር ግን የልጅነት አእምሮ ያልተረዳው አንድ ትልቅ እውነት አለ። ዛሬ የቸገረው ሰው ነገም ይቸገራል ማለት ግን ፈጽሞ አይደለም። ወንድ ልጅ ከህፃንነቱ ጀምሮ ለቤተሰቡ ለወዳጆቹና ለነገ ህይወቱ ሲል ደክሞ ጥሮና ግሮ ነው የሚያድገው። ወንድ ልጅ እጁ ቢቆሽሽ ልብሱ ቢደክም እንኳን የውስጡ ስብዕናና መስዋዕትነት ሁልጊዜም ውብ ነው። ዛሬ በዚህ መጫወቻ ቦታ ላይ ቆሻሻ ነኝ ብለው የቆመው ይህ ህፃን ነገ ጠንክሮ የሚቆም የብዙዎችን ህይወት የሚቀይርና ትልቅ ቦታ የሚደርስ የነገ ሀገር ተስፋ ይሆናል። ታዲያ እናንተስ የዚህን ታዳጊ ህፃን ንግግር እንዴት አያችሁት? እስኪ ሀሳባችሁን ግለጹልኝ። ማን ጋር ነው የምትጫወተው? ምንም ነገር ሳይኖራችሁ ልጅ የምትወልዱ ሰዎች ይህንን ቪዲዮ በደንብ ይዩት። ምን ታምራለች? ቆንጆ ነች? እኔ ልሸማቀቅ በጣም ከማን ጋር ነው የምትጫወተው ሲሉት ታምራለች አለ። ቆንጆ ናት፣ አንተም ቆንጆ ነህ፣ እኔ ቆሻሻ ነኝ አለ። ድህነት አያችሁ? ድህነት እንዴት አጸያፊ እንደሆነ። እኛ ከነጮቹ በጣም ብዙ ነገር እናያለን፣ እንኮርጃለን። አንድ መኮረጅ የከበደን ነገር ግን ምንድነው? ሳይኖረን መውለድን ነው። ነጮቹ አይወልዱም፣ ከሌላቸው አይወልዱም፣ አብዛኛዎቹ አይወልዱም።
እኛ ግን በቃ ምንም ነገር ሳይኖረን እኛ ራሳችን ተሰቃይተን የኛን አብራክ ክፋዮች አምጥተን ደግሞ ማሰቃየት። አሁን ይሄ ልጅ በዚህ እድሜው እንደዚህ አይነት ነገር ማሰብ ነበረበት? ያሳዝናል። አቅምን አውቆና አገናዝቦ ልጅ መውለድ እጅግ በጣም ተገቢ ነው። ነገር ግን የሰው ልጅ የህይወት ውጣ ውረድ ህይወት ባልተሳካ ቁጥር ዘሩን ወይም ትውልዱን ማስቀጠሉን ማቆም አለበት ወይ የሚለው ጉዳይ እጅግ በጣም አከራካሪ ጉዳይ ነው። የሰው ልጅ ብዙዎች ሰዎች ኑሯችንን እናሻሽላለን፣ የተሻለ ህይወት ሲኖረኝ ነው ልጅ መውለድ የምፈልገው እያሉ ውድ የሆነ እድሜያቸውን አባክነው መጨረሻ ላይ ግን ልጅ ሲፈልጉ ያጡባቸው እጅግ በጣም ብዙ አጋጣሚዎች እንዳሉ በተለያየ መንገድ እየተመለከትን እንገኛለን። ልጅ የአምላክ የፈጣሪ ስጦታ ነው። ነገር ግን አቅምንና የኑሮ ሁኔታን ባገናዘበ መልኩ ልጅን ወልዶ ማሳደግ ተገቢ ነው ብለን እናስባለን እንጂ የሰው ልጅ ህይወቱ እስካልተስተካከለ ድረስ የሚፈልገው የህይወት ሁኔታ ላይ እስካልሆነ ድረስ ልጅ መውለድ የለበትም በሚለው ሀሳብ ላይ የሚስማማ ያለ አይመስልንም። ውድ የድምቀት ቱር ቤተሰቦች አንድ ሰው ህይወቱን እስካላስተካከለ ድረስ ልጅ መውለድ የለበትም በሚለው ሀሳብ ተስማማላችሁ? እስኪ ሀሳብ አስተያየቶቻችሁን በኮሜንት አሳውቁን እያልን ወደ መጨረሻው ቪዲዮ እናልፋለን። ይህንን ህፃን ለ1 ዓመት ላስተምረው ፈልጋለሁ። የ1 ዓመት የትምህርት ቤት ክፍያውን ወራዊ ክፍያውን እየከፈልኩኝ መስከረም ላይ ደግሞ ዩኒፎርም አሰፍቼለት ወደ ትምህርት ቤት እንዲገባ ላግዘው ፈልጋለሁኝ። እግዚአብሔር ከረዳኝ ደግሞ ያው ከ1 ዓመት በኋላ የምቀጥልበት ነገር ሊኖር ይችላል። ግን ለ1 ዓመት የወራዊ የትምህርት ቤት ክፍያውን እከፍልለታለሁ። መስከረም ላይ ደግሞ እንዲገባ ዩኒፎርም ተገዝቶለት እንዲገባ አግዘዋለሁ። ባልተኖረ ልጅነት ውስጥ ስላለፍኩኝ ብዙ ነገር ስለማውቅ ጠዋት ቪዲዮን ሳይ በጣም ነው የተሰማኝና ትምህርት ቤት እንዲገባ ፈለኩኝ። ስለዚህ ዩኒፎርም አሰፋለታለሁ። ኮፒ ሊንክ ሪፖስት እያደረጋችሁ ብዙ ሰው ጋር እንዲደርስና ወላጆቹ እንዲያዩት አድርጉልኝ። ያው መስከረም ላይ ትምህርት ቤት ገብቶ ማየት የምትፈልጉ ሰዎች ማለት ነው። እግዚአብሔር ለቁም ነገር ያብቃ። በእንደዚች አይነት ቀና ልብ ባላቸው ሰዎች አማካይነት ብዙ ነፍሶች ከጥፋት ሲታደጉ ሊጠወልጉ ሊጠፉ የነበሩ ነፍሶች አንሰራርተውና ተነስተው ለትልቅ ቁም ነገር ሲበቁ መልካም ነገር ላይ ሲደርሱ መመልከት ችለናል። እንደዚህ ቀና ልብና ቀና አስተሳሰብ ያላቸውን ሰዎች ያብዛልን እያል ውድ የድምቀት ቱር ቤተሰቦች የልጅቷን የተቀደሰ ሀሳብ እንዴት ተመለከታችሁት? እስኪ ሀሳብ አስተያየቶቻችሁን በኮሜንት አሳውቁን እያል በዚህ ቪዲዮ የነበረን ቆይታ ይህንን ይመስል ነበር። እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ አዳዲስና ወቅታዊ መረጃዎች እንዲደርሷችሁ ሳብስክራይብ ማድረጋችሁን እንዳትረሱ እያል በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም